ሰላም ጤና ይስጥልኝ እንደምን አላችሁ የፒጂ ተከታታዮች በያላችሁበት የከበረ ሰላምታ ይድረሳችሁ። ሚና ነኝ ከአሪዞና። ዛሬ እንግዲህ በተለመደው ሰዓትም ባይሆን ከሰዓት በኋላ ከምሽት መተናል። እንዴት አላችሁ በያላችሁበት? ዛሬ የምንወያይበት ርዕሳችን ፕሮፌሽናል ስራ እየሰሩ ያሉ ሰዎች ወደ ኦንላይን ቢዝነሱ አብዝተው እየመጡ ነው፣ ለምን ምን ተመልክተው ነው የሚለውን ነው የምናወራው። እንደዚህ አይነት ጥያቄዎች ለምን እኛ የሚል አይነት ጥያቄ እየደረሰኝ ስለሆነ በአማርኛም እንግዲህ እንግሊዝኛም እንወያይበታለን ወደፊት። እንግዲህ የቢዝነስ ፓርትነሮች መጥተዋልና በዚህ ቢዝነስ ጀርኒ ውስጥ በተለይ ዲስ ዴይስ በፊት ሁሉም ሰው ቢዝነስ ውስጥ ይመጣል። የያዝነው የቢዝነስ ፕላትፎርም እንደዚህ አይነት ለማንኛውም ሰው እድል የሚሰጥ ነው። አሁን ግን ዘመናችን ላይ ብዙ አይነት ለውጦች እየመጡ ስለሆነ ፕሮፌሽናል ስራ ስላለኝ ቢዝነስ ምን ያደርግልኛል የሚለው አስተሳሰብ ይበለጠ ቀርቶ ነው እንደውም እኛንን የሚገባን እያሉ ነው ሰዎች። እና ለምን ይመስላችኋል? ይሄንን እንወያይበታለን። አንዬ ለምንድን ነው አንቺ ፕሮፌሽናል ስራ አለሽና ለምንድን ነው ቢዝነስ ያስፈልገሽ? ምን ያደርግልሽ? አመሰግናለሁ ሚላዬ። እንዴት ዋላችሁ? እንዴት አመሻችሁ? እንደምን አደራችሁ? ለነጋላችሁ ለምን ሲል ሞር ታይም ፍለጋ። ምክንያቱም አሁን ያለሁበት እንትን ታይም አይሰጠኝም፣ ፋይናንሻል ፍሪደም አይሰጠኝም። ስለዚህ ይሄንን ከፈለኩ እስከ 65 ዓመት ድረስ መስራት አለብኝ። ግን አሁን አሰ ፕላን ቢ ከጀመርኩኝ ግን እዚህ ላይ የምሰራው ወይም የምሰጠው ሚኒመም 2 hours or 3 hours የ65 ወይም የሪታየርመንት ከመድረሴ በፊት ማሳጠር የምችልበትን መንገድ ስለሆነ እየሰራሁት ያለው። ስለዚህ ለኢንካምም ይሁን ፋይናንሻል ኦር ታይም ፍሪደምም ለማምጣት አንዱ አማራጭ ስለሆነ፣ ሁለተኛ ዊዝን ኮቪድ ታይም ማአት ሰው ነበር ቤት የተቀመጠው አይደል? ያንን ያየ ሰው ፕላኔት ብቻ ይዞ ይቀመጣል ማለት አይደለም። ምክንያቱም ዘመኑ ደግሞ ዲጂታል ነው። ዘመኑ ተቀይሮ ከቤታችን ሆነን መስራት የምንችልበት ነገር ከመጣ ኮቪድ እንዳስደነገጠን ቁጭ ብሎ መቀመጥ ሳይሆን ዊ ሃቭ ቱ ሃቭ ኤክስትራ ኢንካም የሚያመጡ ነገሮችን ከቤታችን ሆነን መስራት የምንችለውን ነገር ከአሁኑ መጀመር አለብን ብዬ አስባለሁ። እና ዘመኑን ዋሽተ ነው ግሎባላይዜሽን እስከሆነ ድረስ ያንን በሚያማክል መልኩ ከቤታችን ሆነ ምግባችንን፣ ልብሳችንን ኤቭሪቲንግ እያዘዝን ከሆነ ከቤት የሆኜ አሰ ፕላን ቢ ኦንላይን ቢዝነስን ወይም ተቀላቅዬ እየሰራው ነው። አሁን 4 ዓመቴ ነው። አሁን ላይ ፍሪነሽ ነው አይደለሁም። አሁን ላይ ለወደፊት ለማመጣው ታይም ነው እየሰራው ያለው። አሁን ኮምፎርታብል ዲሲሽን መውሰድ ማለት ይሄ ነው። አሁን ላይ ሳይሆን ፍሪደሙ የሚመጣው ወደፊት ለምፈልገው ታይም። አሁን 65 ከመስራት ወይም ሜቢ 5 ዓመት ሊቀንስልኝ ኢት ዳዝንት ማተር፣ 1 ዓመትም ቢሆን ማተር ያደርጋልና ለዛ ነው እየሰራው ያለሁት ብዬ እላለሁ። አመሰግናለሁ። ሌሎቹን ይጫወታል። በጣም አመሰግናለሁ ሀንዬ። እንግዲህ ስለሻል ታይምስ እንደውም ሰሞኑን ብዙ ማስታወቂያዎች እያየሁ ነበር ቲክታክ ፕላትፎርም ላይ በጣም የተመቸ ማለት ነው። እውነት ነው ያስባለኝም በዛው ልንገራችሁ። በዚህ ጊዜ ትልቁ ጉልበተኛ ማንም አይደለም ጊዜ ነው ሲሉ ሰማቸውና በጣም ደስ አለኝ። ለምን ጊዜ ነው እያሸነፈን ያለው። በጊዜ ውስጥ ነው ብዙ ነገሮቻችን ወደኋላም ወደፊትም እየተጎተቱ ያሉትና ጊዜ የጊዜ ነፃነት ማግኘት ይሄንን አሁን ስንለው ስራ ፈቶች ሆነን ያላገጥን እንኖራለን ሳይሆን እንደምታውቁት ብዙ ሰዎች ቢትዊን ጃብስ ነው ያሉት። ለራሳቸው ጊዜ የላቸውም እንኳን ለኤክስትራ ነገርና ያን እንዲያተርፍልኝ ነው ብለሻት አንዬ በጣም ነው የማመሰግነው። እስቲ ሌሎች ምክንያቶች ስለሚኖሩ ወደ ሰሎምዬ ደግሞ ልሂድና አንቺስ የትኛውን ለምንድን ነው ፕሮፌሽናል ስራ እየሰራሽ ነው? ለምን ይሄ ቢዝነስ? ለምን ኦንላይን? ሰላም እንዴት አመሻችሁልኝ? እኔም ተመሳሳይ ነው ከሀንዬ ጋር። ምንድነው ጊዜ አሁን ስለ ጊዜ ትልቅነት ስትገልጪ ነበርና ጊዜ በተለይ ያለፈውን ጊዜ በገንዘብ መግዛት አንችልም እና በገንዘብና ጊዜ ሲነጻጸሩ ጊዜ የሚባለው ነገር በጣም ሚዛን ይደፋል። ለምን ለልጆቻችን በተለይ ፋሚሊ ስንሆን ማለት ነው ልጆች ስናመጣ ለልጆቻችን የምንሰጠው ጊዜ ለቤተሰቦቻችን የምንሰጠው ጊዜ ያስፈልጋል። ሲንግል ሆነን የምንሰራውና ቤተሰብ አፍርተን የምንሰራው ስራ እኩል አይደለም እና
በተለይ ደግሞ ከኮሮና በኋላ ያለው ነገር ብዙ ፕሮፌሽናል የምንላቸው ስራዎች በተለያዩ አርቲፊሻል እንትኖች እየተተኩ ነው የመጡትና ነገ ይህን ፕሮፌሽናችንን ይዘን እንቀጥላለን የሚለውን ነገር አንዬ እንዳለችው ከኮሮና በኋላ ትልቅ ጥያቄ ውስጥ የሚያስገባ ክስተት ነው የሆነው እና በፕሮፌሽናሉ ሰው መስራት ሊያስደስተው ይችላል። ነገር ግን ፕላን ቢ ፕላን ሲ እያለ የተለያዩ አማራጮች እጁ ላይ ሊይዙት ይገባል የሚለውን ነገር ሁላችንም ልብ ውስጥ አስቀምጦ ያለፈ ክስተት ነው ኮሮና እና ልጆች ካሉን ቤተሰብ ካፈራን ለቤተሰቦቻችን ለልጆቻችን የምንሰጠው ጊዜ ያስፈልገናል። አሁን እንሮጣለን፣ እንደክማለን፣ የፈለጉትን ሁሉ ልናሟላላቸው እንችላለን ለልጆቻችን እና ያለፈውን ጊዜ ግን ለልጆቻችን መስጠት የነበረብን ጊዜ ግን በገንዘብ ልናገኘው አንችልም። መልሰን ካለፈ አለፈ ነው እና ይሄንን ጊዜ በተለይ የሚሰሩበትን ጊዜ ትንንሾቹ ነው ቤዙን ማስያዝ ያለበት ቤተሰብ ነው እና ቤተሰብ ከልጁ ጋር ኮኔክሽን ከሌለው ለልጆቹ ጊዜ ከሌለው እንኳን ጊዜ ሳይሰጥ ቀርቶ አይደለም ጊዜ ሰጥቶም 24 ሰዓትም ከልጆቹ ጋር አሳልፎም ዘመኑ በጣም አስቸጋሪ ስለሆነ ልጆቻችንን ማወቅ አንችልም እና ጊዜ ሰጥተን ከልጆቻችን ጋር ጥሩ የሆነ ኮኔክሽን እንደ ጓደኛም እንደ ቤተሰብም ቀርበን ከስር መሰረቱ መስመር ካስያዝናቸው በኋላ ፈቀቅ አይሉም ካስያዝናቸው መሰረት እና እኔ ወደ ኦንላይን ቢዝነስ ያመራኝ ምክንያቴ ቤተሰቤ ነው። ምክንያቱም አንድ ቤት ውስጥ እየኖርን ኢቭን ከባለቤቴ ጋር እንኳን ከምንገናኝበት የማንገናኝበት ጊዜ ይበልጣል። አብረን የምናሳልፈው ጊዜ በቃ የለም ማለት ይቻላል። የተወሰኑ ቀናቶች ነው አንድ ላይ የሚገጥምልን ወይም እረፍታችንን በጋራ ፕላን አድርገን ሆሊዴይ የምንወጣበት ጊዜ ምናምን ነው እንጂ እዚሁ አብረን እየኖርን የማንገናኝበት ጊዜ እና ያ በጣም ብዙ ቤት ውስጥ ያለ ነው። እኔ ጋር ብቻ ሳይሆን አብዛኞቻችን ያሳለፍነው ወይ እያሳለፍን ያለነው ነገር ነው እና ያንን ለማስቀረት እንደገና ደግሞ የጊዜም የገንዘብም ነፃነት ፍሌክሲቢሊቲውን ለማግኘት ከመጓጓት የተነሳ ሁለተኛ አማራጭ መፈለግ ነበረብኝ እና ይሄ ኦንላይን ሴክተሩ ደግሞ ያንን ነፃነት ያስገኝልኛል ብዬ ስላሰብኩኝ ነው ወደዚህ እንትን የመጣሁት እና ያንን በተግባር መፈለግ ብቻ አይደለም። ብዙዎቻችን በቃ የተወሰነ ጊዜ እያልን ጊዜን እየወለደ በቃ ደስታችንን እየተነጠቅን የመሰላቸት ማመስገን ሳይሆን የምሬት ኑሮ የምናሳልፍ የዕለት ተዕለት ኑሯችንን አለን እና ቆም ብለን ማሰብ ይገባናል። የተግባር ሰዎች መሆን ይገባናል። ፍላጎት ብቻ ሳይሆን በተግባር ደግፈ ነው ሁለተኛ ሶስተኛ አማራጭ የምንለውን ጊዜም ገንዘብም ነፃነት የሚያስገኝልንን ነገር መፈለግ ተገቢ ነው እና ከዛ አንጻር ነው እንግዲህ እኔ ወደ ኦንላይን ቢዝነስ የመጣሁት። አመሰግናለሁ ሚናዬ። ዋው በጣም ደስ ይላል። እግዚአብሔር ይስጥልኝ ታለው ብዬ ትክክለኛውን ነገር ነው ያልኩኝ። የኦንላይን ቢዝነስ አንደኛው ጥቅሙ አሁን እንደተናገርሽው ነው። ምክንያቱም ሰዎች በራሳቸው ሰዓት ዙሪያ መስራት ለዛውም ደግሞ ያንን ስንመለከቱ ደግሞ ላይክ በጣም በትንሹ ሰዓት ለረጅም ሰዓት ነው ለሌሎች ሰዎች ህልም የምንሰራው፣ ግን ለራሳችን የነ ፖኬት ኦፍ አወርስ 1 hour 2 hours ወስነን መስራት የምንችልበትን ነገሮች ማመቻቸት ስለምንችልና ያንን ስናደርግ ደግሞ ለራሳችንም ለሌላውም ለምንወደው ነገር የምናተርፈው ነገር ስለሚኖር ነውና በጣም ነው አመሰግነው። እስቲ ደግሞ እስኪ ልሂድ። ለምን ኦንላይን ቢዝነስ ለአንቺ ፕሮፌሽናል ጆብ ማግኘት የምትችልበትን ዲግሪ ይዘሽ ከአንድም ሁለትም እንትኖች ሰርቲፊኬሽኖቹም ዲግሪውም ኖሮሽ ነው ያለሽውና ለምንድን ነው ይሄን የመረጥሽው? ዋይ በጣም እናመሰግናለን ሚናዬ። ጥሩ ቶፒክ ነው ያነሳሽው።
እንግዲህ ዝርዝሩን ከመንገሬ በፊት ዋናው ነገር ኖሬ ማለት ምርጫዬ ስለሆነ ፕሮፌሽናል ለመሆን ስንወስን ፕሮፌሽናሎች ማለት በምድር ላይ ለሚኖሩት ኑሮ በተሻለ ማስተዋል በተሻለ ጥበብ ኑሯቸውን በጎ ለማድረግ ዋጋ እየከፈሉ ሰዎች ማለት ነው። ምክንያቱም ኢዚሊ ፕሮፌሽናል መሆን ቢቻል ኖሮ አንድን ፍጥረት ያለ ፕሮፌሽን አይኖርም ነበር። ነገር ግን ዋጋ ስለሚያስከፍል ያን ዋጋ ደግሞ የመክፈል ፍላጎት ያለው ሰው አለ፣ ፍላጎት የሌለው ሰው አለ። ስለዚህ በተሻለ ሁኔታ ማለት ነው ከጅምሩ ፕሮፌሽናል ሊሆን የወሰነው ሰው በተሻለ ሁኔታ ህይወቱን ለመምራት የወሰነ ሰው ነው። በተሻለ ኢኔሴንስ ምንድነው? እውቀት ያለው ገንዘብ ያለው የተሻለ ነገር አድርጎ ህይወቱን መምራት የሚችልበትን ጎዳና የመረጠ ሰው ነው። እኔ አስቀድሜም ኮምፒውተር ሳይንስ ስማር በኋላም ፕሪ ነርሲንግ ስማር ከዛ በኋላ ደግሞ ወደ ፐብሊካሊዝም ሲሄድ ሌላ ዓላማ አልነበረኝም። በተሻለ ኢንካም በተሻለ እውቀት ኑሮዬን መምራት የምችልበትን ጥበቡንም ገንዘቡንም ሁሉንም ካገኘው ብዬ ነው ስደክም የኖርኩት። ግን በስተመጨረሻ እያየሁት ስመጣ ግን ሪል የሆነውን ሪዋርድ ሳየው ግን ልፋቱና የሚያመጣው ውጤት አልመጣጠን ያለ እንግዲህ ባላንስ ማድረግ አቃተኝ። ምክንያቱም ከዛ በፊት በነበረኝ አስተሳሰብ እኔ ዋንስ አይ ጋት ማይ ባችለር ዲግሪ ከዛ ስራ ሰራለሁ ደግሞ ማስተርሴን እቀጥላለሁ ምናምን። ምክንያቱም የማስበው እኔ ደሞር ዲግሪዎቼ እየጨመሩ ቢሄዱ ቁጥር ሞር ሁሉ ነገር የሚቀና ነበር የሚመስለኝ። ለካስ ሞር ገንዘብ እያገኘን የምንሄድበትን ነገር ለማግኘት አንደኛ ከቢጊኒንግ ጀምሮ ያለው የምናጠፋቸው ጊዜዎች ቀላል አይደሉም። ያንን ሁሉ ጊዜ ስናጠፋ ደግሞ በስተመጨረሻ ሪዋርድ የሚያደርገን ነገር እውነት ለመናገር ገንዘብ ብቻ መሆን አልነበረበትም። በእውነተኛ በፍሌክሰብል ስኬጁል በሚመቸን ሁኔታ መምራት በምንችለው መንገድ ላይፋችን መምራት በምንችልበት ሁኔታ ያንን ሁሉ ሪዋርድ ቢያደርግ ነው እኔ እንደውም ከፒኤችዲ በላይም ካለ ለመማር ወደኋላ አልልም ነበር። ግን በትክክል እያየሁት እያገናዘብኩት ስመጣ ግን ፌር አይደለም። በፍጹም ፌር ያልሆነ ጀርኒ ላይ እንዳለው የገባኝ ጀስት 12 ግራጁዌት የሆነ ሰው እንግዲህ ገንዘብ ሜክ የሚያደርገውን አየሁኝና እኔ ደግሞ ላይፍ ታይሜን ብሰራ ማገኘውን ነገር ሳስበው ይሄ ሁሉ የለፋው ታዲያ ለምንድን ነው እንድል ነው ያደረገኝ። ስለዚህ ሰዎች ለካስ ኖሌጅ የሚያልቅ ነገር አይደለም። እኔ መማር እስከፈቀድኩ ድረስ የግድ ሰርቲፊኬሽኖች ዲግሪዎች ምናምን መጨመር አይደለም የሚጠበቅብኝ። ኖሌጅ ኢንዱስትሪውን ተጠቅሜ በጣም በብዙ ፐርሰናሊ ዴቨሎፕ ላደርግባቸው የምችላቸው ኤንቫይሮንመንቶች እንዳሉ ከ5 ዓመት ከምናምን በፊት እንግዲህ ልክ አሁን የምሰራበትን የቢዝነስ ኮሚኒቲ ሳገኝ በትክክል ያረጋገጥኩት ነገር ሰው ልማር ልወቅ ካለ በጣም ብዙ መንገድ አለ። ስለዚህ ካሉት መንገዶች ውስጥ ገንዘብ የማገኝበት እውቀት የማገኝበትን መድረክ ሳገኝ እኔ ከትምህርቴ ጋር ሁላ አስኪደው ብዬ እንደወስን አደረገኝ ማለት ነው። እና ፉልታይም ክላስ ላይ ሆኜ ነው ቢዝነስ የጀመርኩት። እኔ ስጀምርም ትልቁ ዓላማ የነበረው ቢሳካልኝ እኔ እንደውም በአጭር ጊዜ ውስጥ እንደዚህ አይነት ነገር ይገጥመኛል ብዬ አላሰብኩም። በጣም ሩቅ አድርጌው ነበረ ብዙ ያደክመኛል ብዬ አስቤ ማለት ነው። ግን ትምህርቴን ከጨረስኩ በኋላ እንደው ፎከስ አድርጌ ፉልታይም በሰራሁት ብዬ ተመኝቼ ፓርታይም ነው የጀመርኩት። ባየሁት ነገር ግን የሚመጣውን ሪዛልት ሳየው ፔባኩን ሳስበው ፒስ ኦፍ ማይንድ ማግኘት ደስ የሚለውን ነገር ሰው መስራት መቻል በቃ ከገንዘብ በላይ ቫልዩ የሰጠሁትን ነገር ቁጭ ብዬ ዲፋይን ማድረግ የቻልኩበት ሰዓት ላይ ማግኘቴ ለካስ ከገንዘቡ በላይ መገንዘብ የነበረብኝ ይሄንን ነበር እንድል ያደረገኝ እኔ። ምክንያቱም የቱንም ያህል ገንዘብ ቢኖረን ቫልዩ ያደረግነው ነገር በምድር ላይ የሁሉም ሰው ይለያያል። እኔ አሁን ቫልዩ ያደረግኩት ነገር ጋር ፊት ማድረግ ስለቻለ ነው። ሰው የተሻለ ጊዜ ሲኖረው ከእግዚአብሔር ጋር እንኳን ግንኙነት እንዲኖረው እድል ያገኛል። በጸሎት ጀምሮ በጸሎት የሚጨርሰው ቀን ይኖረዋል አይምሮ ሰላም ካለው። የሚወደውን ነገር ደግሞ የሚሰራ ሰው ምንም ሆነ ምንም ሪዋርድ የማያደርግበት ምንም ምክንያት የለም። የፈለገ አፕሴት ዳውንስ ቢኖር ምናምን ከፍታው ዝቅታው ቢኖር ዋንስ የሆነ የምንወደው ነገር ላይ ኢንቮልቭ አድርገን መስራት ከጀመርን የምናገኘው ሳቲስፋክሽን እውቀቱ በየቀኑ ያለው ለርኒንግ ከርቭ ለኛ ሪዋርዲንግ ነው። ስለዚህ ከዛ አንጻር በብዙ ነገር ነው ቼክ ያደረኩት ማለት ነው። ፕሮፌሽናል ሆኜ ከዚህ በኋላ እየተቀጠርኩ ልስራ ወይንስ ይሄንን ነገር አሳድጌ የምፈልግበት ደረጃ ላድርሰው የሚለውን ነገር በደንብ ደጋግሜ ያስቤበት አሸንፎ ያገኘሁት ነገር ግን የሰው ልጅ ለገንዘብ ብቻ ብሎ መስራት የለበት። ወደኋላ መለስ ብዬ ሳስበው እኔ ለተሻለ ገንዘብ እንጂ እኔን በተሻለ መልኩ ሳትስፋይ ለሚያደርገኝ ነገር ብዬ አይደለም የተማርኩት። ፕሮፌሽን እንኳን ስንመርጥ እኮ
የትኛው ያበላል እስቲ የሚያበላውን ፈልገህ ምረጥ ምናምን እየተባልን ይኖር ነው። ስለዚህ አይፈረድብኝም። ያንም ባስብ ነበር የሚያስደንቀው እንጂ ባላስብ ብዙም አያስገርምም። እና በቃ ገንዘብና ገንዘብ ብቻ ታርጌት ያደረገ ነገር ላይ ፎከስ አደረግንና በኋላ ላይ ግን ማጠፊያው አጠራን ማለት ነው። ሳየው ዋንስ አይ ቢካም ፕሮፌሽናል ጭራሽ ስትረስ የሚመጣብኝ አይነት እንደሆነ ገባኝ ማለት ነው። የወለድኩትን ልጅ የማሳድግበት ሰዓት አይኖረኝም። እኔ የምፈልገው ሁኔታ አይቀረጽም። ሞር ታይሜን ዲማንድ የሚያደርገኝ አይነት ስራ ነው የሚኖረኝ። ሪዋርዱ ገንዘብ ብቻ ነው። እኔ ሳልደሰት ጊዜ ሳይኖረኝ ላይፍ የሚባለውን ነገር ሳልኖረው በቃ ለገንዘብ ብቻ ተሸጬ መኖር ግን የለብኝም እንድል አደረገኝ። እና ይሄንን ኦፖርቹኒቲ ደግሞ በጣም የሚያስገርመው በጣም ብዙ ፕሮፌሽናልስ ብዙዎቹ ፕሮፌሽናሎች ደግሞ እንደዚህ አይነት ኦንላይን ቢዝነሶችን አሁን እንዲያዩ ያደረጋቸው ምንድነው? ለስሙ ያንን ሁሉ አመት እንድከም እንማር እንጂ ውጪ ላይ ደግሞ ትራዲሽናል ማርኬት ላይ ካለው ሰው እንኳን የበለጠ ኢንካም አይኖረውም። በጣም የሚያሳዝነው ፓርት ማለት ነው። ያን ሁሉ ደክሞ ተምሮ ብሎ ብዙ ነገሮችን ሳክሪፋይ ያደረገው ሰውዬ በትራዲሽናል ማርኬት ላይ ያለ ደህና ቢዝነስ ያለው ሰው እንኳን ካለው ኢንካም ጋር አይወዳደርም ኢንካሙ። እና ብዙዎቹን ፕሮፌሽናሎች የቢዝነሱ ዓለም አስፈሪ እንዲሆን አድርጎባቸዋል። ለምን? ኢኒሻሊ ብዙ ገንዘብ ኢንቨስት ያደረጋል ብሎ ስለሚገምቱ። ግን እንደዚህ አሁን የመጡትን የኦንላይን ሲስተሞች ሳይ እገረማለሁ። በቃ ዌይ ቱ ጎ ለኛ ብዬ እንድል እንደውም የሚያደርገኝ ነገር ምንድነው? ፕራይስ ከፍለናል። ስለ ፕሮሲጀር መከተል፣ ዲሲፕሊን እንደሆነ መኖር፣ ፎከስ አድርጎ አንድ ነገር ላይ ሰርቶ ሪዛልት ማምጣት ያመጣው ይሄ የትምህርቱ ጀርኒ ያመጣው ቢሄቪየራል ቼንጅ አፕ ላይ የሚደረግበትን ቦታ ነበር የሚፈልገው። ስለዚህ በአቅም ኢንቨስትመንት የሚገርመው ያ ሁሉ ዴዲኬሽን ያ ሁሉ ነገር ፎር ሃቪንግ ሰርቴን ዲግሪ እና ለሰምበዲ ኤልስ ለመስራት የተከፈለውን ድካምና ፕሮፌሽናል የሆነው ሰውዬ መጥቶ የሚያወዳድረው ነገር ደግሞ እንደዚህ አይነት ሲስተም ላይ በኔክስት 2-3-5 ይርስ ምናምን ብቀመጥና ሲሪየስሊ ብሰራ የሚያመጣልኝ ሪዋርድ ምንድን ነው ብሎ ሲያይ አንደኛ ፒስ ኦፍ ማይንድ ኖሮት የተሻለ ጊዜ ኖሮ ፍሌክሲብል በሆነ ስኬጁል ራሱን አለቃ አድርጎ ፐርሰናሊ ዴቨሎፕ እያደረገ የሚሰራበትን ኢንቫይሮንመንት ነው የሚያገኘው። እንደገና ደግሞ የሚወደው ነው የሚሰራው። እኔ አሁን ትልቁ የሚያስደስተኝ ነገር ራሴን የረዳውበት ሲስተም ላይ ሰዎችን መርዳት መቻሌ በቃ ትልቁ የሚሰጠኝ ሳቲስፋክሽን እና 21st ሴንቸሪ ደግሞ እንግዲህ ነግረውናል። ኢፍ ዩ ዋንት ቱ ቢ ሰክሰስፉል እንግዲህ ሄልፕ አዘር ቱ ቢ ሰክሰስፉል ነው፣ ሌላ ነገር አይደለም። እኛ እንድናድግ ከፈለግን ሰዎችን ማሳደግ፣ እኛ እንዲሳካልን ከፈለግን ሌሎች እንዲሳካላቸው ማድረግ ይጠበቅብናል። እና ከዛ አንጻር ናት ያንዴ ልጨርስ። እና እሺ ደርሳችሁ እና ይሄንን ሁሉ ነገር እያየው ስመጣ ምንም በቃ ፕራይስለስ ነው የሆነብኝ። እና እንደውም እኔ ፕሮፌሽናሎችን በጣም ሃይሊ ሪከመንድ ማድረግ ብዙዎቹ እየመጡ ነው፣ ግን አንድም ፕሮፌሽናል ሳይቀር ራሱን ሪዋርድ እንዲያደርግበት የምፈልገው ሲስተም ነው ኦንላይን ቢዝነስ። ለምን? የጠየቀው ነገር ዲሲፕሊን ነው። የጠየቀው ነገር ኢንስትራክሽን ተከትሎ መስራት ነው። የጠየቀው ነገር በቃ ጎል ኦሪየንትድ የሆኑ ሰዎችን ነው። ምክንያቱም ስንማር ጎል አድርገን የተነሳነው ነገር ምን እንደነበር እናውቀዋለን። ቤተር ላይፍ ቤተር ፊውቸር ብለን፣ ነገር ግን እኛ ቤተር ላይፍ ቤተር ፊውቸር ኖረን ብለን በሶኮልድ ባለን ዲግሪ በተሰጠን ስታተስ የምናገኘው ገንዘብ እዚህ ጋር ደግሞ ቢውልድ ያደረግነውን ቤተሰብ የምንንድበት ከሆነ ምንድነው ፖይንቱ? ይሄንን ነው በትክክል ማየት የቻልኩትና እና እንዳያጓጓኝ ነው የሆነው። ሰው ፕሮፌሽናል ሆነ ማለት ጥሩ አገልጋይ እንዲሆን እግዚአብሔር ፈቀደለት ማለት ነው። ያን ደግሞ የግድ ተቀጥሮ ብቻ መስራት አይጠበቅበትም። ተቀጥሬ በመስራት ብቻ አይደለም ማህበረሰቡን ማገለግለው። ይሄው በነፃኛ እያገለገልን አይደለ? ካምፓኒያችን አይከፍለን፣ የምንሰራበት የቢዝነስ ኮሚኒቲ አይከፍለን። የቢዝነሱ ሪኳየርመንት አይደለም። ደስ ብሎ ግን ኮሚኒቲውን ሰርቭ እያደረግን ነው። ለምን? ያንን ማይንድ ሴት ቢውልድ ማድረግ ስለቻለም ማለት ነው። ሴልስ ማለት ኢትስ ኦል አባውት ሰርቪንግ ሲባል ፕሮፌሽናልስ እንደውም በጣም ብዙ ሰርቭ የምናደርግበትን መንገድ አገኘን ብለን ወደነው በፍቅር እንድናደርገው ነው ይሆን ነው። እና ከዛ አንጻር ነው እንግዲህ ሞር እንደውም በጣም ዲዘርቭ የምናደርገው እኛንም ብዬ ነው ማስበው። የእውነት ፕራይስ ከፍለን እየተማርን ሰዎች። ያ ማለት ግን ፕሮፌሽናሎች ብቻ ናቸው ላይ ቢዝነስ ላይ ሰክሲድ የሚያደርጉት ማለት በጭራሽ አይደለም። እኔ ፎከስ አድርጌ ቢዝነሴ ላይ መስራት ስጀምር ሮል ሞዴል ካደረኳቸው ሰዎች ውስጥ እንደውም በሃይ ስኩል ግራጁዌት የሆኑ ሰዎች ናቸው የሚበዙት። እነዚህ ሰዎች ግን ምንድነው ልዩ ያደረጋቸው ነገር? ይሄኛውን የኦንላይን ቢዝነስ ጀርኒያቸውን ኢንተርፕረነርሺፕ ማለት ራሱን የቻለ በጣም ሃይ ክላስ የሆነ ፕሮፌሽን ነው ብለው ሪስፔክት አድርገው ኖሌጅ ኢንዱስትሪው ላይ ገንዘባቸውን ከፍለው ሜንተርና ኮች የሚያደርጋቸውን ሲስተም ይዘው ነው አድገው ለሰዎች መትረፍ የቻሉት። ስለዚህ በዚህ ልክ ፕሮፌሽናቸው ማድረግ የሚችሉ ሰዎች እንዳሉ አይተናል። በጣም ሪስፔክትድ የሆነ ፕሮፌሽን ስለሆነ ኢን አዲሽን ቱ ዛት ደግሞ የትኛውም አይነት ዲግሪ ቢኖረን
የለፋነው ልፋት ኮምፔር ቱ አሁን ካለን ላይፍ ጋር በጣም we are grateful በቃ I have making a good money I have a flexible schedule የሚል ፕሮፌሽናል ካለ እኔ ክላፕ ነው ማድረግለት I am grateful ግን ለነሱ ማለት ነው ግን በአብዛኛው we are working hard for somebody else ለዛውም አፈርድሜ ግጠም ባገኘነው ዲግሪ ማለት ነው ስለዚህ reward yourself ነው የምለው እኔ ፕሮፌሽናል ሰዎች ካላችሁ ኦንላይን ቢዝነስ is a way to go ለምን ዲዘርቭ ታደርጋላችሁ ለምን you already qualified for so many reasons ማለት ነውና go for it and check out the business plan and then challenge yourself ምክንያቱም ድሮ ቻሌንጅ ካደረገን በላይ ቻሌንጅ የሚያደርገን አንዳች ነገር የለም ይሄ just discipline ከዛ በኋላ one to one ነው ምንም የሚገው whenever there is a sale there is a commission የሚል ዲል አግኝተን no way I have a degree ግድ ቀጥራችሁ አሰሩኝ ከኔ ሁሉ ጊዜ እናንተ ቀጥረኛ ሆኜ መኖር እፈልጋለሁ ምንል ከሆነ በእውነቱ ዲዘርቭ ለምናደርገው ፕሮፌሽን አይደለም ማለት ነው የተማርነውና ፕሮፌሽናልስ ማለት ኦልዌይስ ሶሉሽን ሜከርስ ናቸው ፕሮፌሽናልስ ማለት ኦልዌይስ የተሻለ ነገር ፕሮቫይድ ለማድረግ ራሳቸውን ሪስክ ቴከር አድርገው መሄድ የሚችሉ ሰዎች ናቸው ብዬ ነው ማምነው እኔ ያንን ያደረኩትኝ በዛ ደግሞ I am forever grateful ነው ምንሽ እንግዲህ ቢናዬ thank you so much ዋው በጣም ደስ ይላል በጣም ብዙ ነገሮች ነው እስኪ የነካሽልን ምክንያቱም እንደምታዩ ነው እንግዲህ ፕሮፌሽናል ሰዎች ምን ባለው ሰዎች we're juggling between jobs we don't have time burnout በጣም ብዙ ነው ታይም ለራስ ለቤተሰብ አለመኖሩ ስለዚህ these days ኦንላይን ቢዝነስ ሰዎች ራሽ አፕ ያደረጉበት አንደኛው ነገር በእነዚህ ሁሉ ነገሮች ውስጥ ሆነው ግን የራሳቸውን ድሪም ቢልድ ያደረጉ ነው which you did ማለት ነው ለልጅሽ ለቤትሽ ለምትፈልጊያቸው አላማዎች ሁሉ መገኘት ችለሽ ሌላውን ደግሞ ለመርዳት ማስቻልና ማለት ሴሊንግ ዘ ሰርቪስ የሚለውን በትክክል ያያየነው ያለውንበት ነውና ሰው ከተማረ ካወቀ ደግሞ የተሻለውን መንገድ መምረጥ አለበት በጣም የሚያስማማኝ ጉዳይ ነው አመሰግናለሁ thank you so much አዲዬ አንቺስ እንግዲህ ፕሮፌሽናል ነሽ ዲግሪ አለሽ ስራ እየሰራሽ ነው ከዛ ኦንላይን ቢዝነስ ደግሞ ኦን ታደርጊያለሽና why እሺ ሰላም ብያለሁ ሁላችሁንም ፕሮፌሽን ሆነው እኔ ፐርሰናሊ ለምን ይሄንን ቢዝነስ እንደተቀላቀልኩኝ ለምን ማለት ፕሮፌሽን ያለን ለምን እንደተቀላቀልን ምክንያቱ ለኔ ዋናው ነገር የራሴ የሆነ ታይም እንዲኖረኝ ነው የራሴ ፍሌክሲብል ታይም ያው ሰራ ነበረ ተቀጥረን ስንሰራ ረጅም ሰዓት ነው የምንሰራው የታወቀ ነው ወይ ፉል ታይም እንሰራለን ወይ ፓርት ታይም እንሰራለን ቀኑ ሙሉ የነሱን ድሪም ለማሳካት ማለት ነው የሚያሰሩን ጊዜያችን ሰዓታችንን ኢነርጂያችንን በመግዛት እዛው መጣግረን ማለት ነው ቀኑ ሙሉ ረጅም ሰዓት መስራት ግን ለራሳችን የሆነ ቢዝነስ ረን የምናደርግ ከሆነ የራሳችን የፈለግነውን ሰዓት መስራት እንችላለን ማንም ሰው በዚህ ሰዓት ግቢ በዚህ ሰዓት ውጪ የሚለን የሚያዘን ሰው የለም ከቦስ ነፃ የሆነ ማለት ነው ራሳችንን ማዘዝ ራሳችን በፈለግነው ታይም መስራት ጣዋት ከሰዓት ማታ ሊሆን ይችላል ልጆቻችንን ድሮፕልስ እናደርግ ሊሆን ይችላል ሲተኙልን ሊሆን ይችላል በቀን 2 ሰዓት መስጠት ከቻለን ይሄን ቢዝነስ መስራት እንችላለንና ትልቁ እኔ የገባሁበት ራሱ ዋናው አንደኛ ነገር በፈለኩበት ሰዓት መስራት የምችለው ቢዝነስ ስለሆነ ነው ሌላው ደግሞ ሞር ይመርጡታል ብዬ የማስበው ከኔም ጭምር የትም ሆኖ መስራት ይቻላል ተቀጥረን ስንሰራ ያንን ስራችንን ይዘነው የትም ሄድ አንችልም ይሄ ግን ኦንላይን ቢዝነስ ዲጂታል ማርኬቲንግ በስልካችን ወይ ደግሞ በኮምፒውተር የትም ቦታ ቫኬሽን ራሱ ብንወጣ እዛ ሆነን መስራት እንችላለን ምክንያቱም ባክግራውንድ ላይ የሚሰራልን ሲስተም አለ አውቶሜሽን ሲስተም አለን ኢሜል ካምፔን አለን ሁሉ ነገር አለንና ብዙም አያስጨንቅም ሌላው ነገር ደግሞ ተጨማሪ ገቢ ማግኛ ነው ተቀጥረን የምንሰራ ከሆነ አሁን ጊዜ ውድ በሆነበት ሁሉ ነገር ፕራይሱ እየከፍ ያለ በሚሄድበት ጊዜ ቤተሰብ የኛን ሄልፕ ሊፈልግ ይችላል አገር ቤት መርዳት ሊኖርብን ይችላል አንዱን ተቀጥረን የምንሰራውን ገንዘብ የምናገኘው ሁሉም ላይዳረስልን ይችላልና ሌላ ደግሞ እንደ ኦንላይን ቢዝነስ ጊዜያችንን ሳይወስድብን በፈለግነው ቦታ መስራት እየቻልን ፍሌክሲብል በሆነ ታይም የምናገኘው ኤክስትራ ኢንካም ነው የሚሆነልን ማለት ነውና
ያ ነው። ሌላው ነገር ምንድነው? በእርግጥ ገልጸዋል። ሞር ታይም ስለምናገኝ ከምንፈልገው ከቤተሰቦቻችን ጋር ከልጆቻችን ጋር የምንፈልገው ቦታ ላይ አቴንድ ማድረግ እንችላለን። ለራሳችን ራሱ ጊዜ ማግኘት እንችላለን። ተቀጥረን ስንሰራ በእርግጥ መቀጠሩን እያወገዝኩት አይደለም፣ እየተቀጠርን እየሰራን ነው። ነገር ግን ለራሳችን ታይም ራሱ አናገኝም። ደክሞን የምንመጣው ቤት ስንመጣ በቃ አልጋችን ነው የሚታየን፣ መዘረር ነው ማለት ነው የምንፈልገው እና ይሄንን ለራሳችን ለጤንነታችን ማየት አንችልም። ግን ብዙ ጊዜ ስፔንድ የማናደርግበት በዚህ ላይ ደግሞ እዛ ሄዳችሁ መስራት አለባችሁ። ኦፊስ እዛ ማድረግ ሁሉ ቦታ ኦፊሳችን ነው። በነገራችን ላይ ሁሉ ቦታ ዲጂታል ኦንላይን ቢዝነስ የምትሰሩ ከሆነ የራሳችሁ ቦታ ነው እና ለራሳችሁ ለመንፈሳዊ ሃይማኖታችሁ፣ ለጤንነታችሁ፣ ለፐርሰናሊቲያችሁ፣ ለቤተሰቦቻችሁ የሚጠቅማችሁ ኦፖርቹኒቲ ስላለው ነው። ብዙዎቹ አሉ እዚህ አሁን ቢዝነስ ውስጥ ዶክተሮች አሉ፣ ነርሶች አሉ፣ ኢንጂነሮች አሉ። ረማይ የሌሉ ራሱ አሉ እንዴ? ሁሉም አሉ። አስተማሪዎች አሉ። ለምንድን ነው? አሁን እነዚህ ናቸው ምክንያቶቹ። አንደኛ ነገር ብዙ መድከም ስለማይፈልጉ ሊሆን ይችላል። ሌላው ነገር ደግሞ የሚያገኙት ገቢ ብዙም አይደለም። ታይሙ ደግሞ ዋናው ነው። ታይም ስለተጠቀሰ ነው መድገም አልፈልገው። እነዚህ ነገሮች ነው እኔ ፐርሰናሊ ይሄንን ቢዝነስ ለመቀላቀል የፈለኩት። ሌላው ኢንቨስትመንት ላይ ስንመጣ ደግሞ ኦንላይን ቢዝነስ ስንሰራ ብዙ አይደለም ኢንቨስት የምናደርገው አኮርዲንግ ቱ ሌላው ነገር። ለምሳሌ የሆነ ክሊኒክ መክፈት ከፈለኩኝ ወይ ደግሞ የሆነ ስቶር መክፈት ከፈለኩኝ የማወጣው ገንዘብ ይሄ ኦንላይን ላይ የምናወጣው ጋር አይገናኝም። ኢንቨስትመንቱ ትንሽም ስለሆነ ያም ነው ትንሽ አውጥተን ብዙ ማግኘት ይቻላል። ተቀጥረን ስንሰራ እናውቀዋለን የሚሰጠን በወር ይሄ ነው፣ በሳምንት ወይ ደግሞ ይሄ ነው፣ በሁለት ሳምንት ይሄ ነው የሚከፈለን። ቋሚ የሆነ ገንዘብ ነው የሚሰጠን። ግን ኦንላይን ቢዝነስ ላይ እንደሰራ ነው ብዙ ማግኘት ይቻላል ማለት ነው። እንደ አሰራራችን እንደ ኤፈርት እንደሰጠነው ነው እና ይሄም አንዱ ነው ብዬ አስባለሁ። እንግዲህ ቴንክ ዩ ሶ ማች ሚናይ፣ አመሰግናለሁ። በጣም ነው አሪፍ ነው። በጣም ደስ ይላል። እግዚአብሔር ይስጥልኝ ሰዋድዬ። ትልቁን ነገር ነው ያገኘህ የተናገርሽው። ምክንያቱም ሰው ለራሱ ካልኖረ ማለት የምንኖረው ለእኛ ብለን ነው የምንኖረው፣ ግን ራሳችን እየገደልን ነው እየኖርን ያለ ነው እና ሁልጊዜም እንደሚባለው አንድ ጊዜ ነው የመኖር እድል ያለ 3 ሚኒትስ የምናጠፋት towards the end of our life ነው እንጂ ሪቦርን ለመሆን አይደለም እየኖርን ያለ ነው እና ማለት በዚህ ምድር ላለ ህይወታችን ማለት ነው እና ከዛ አንፃር ያለንን ነገር አጣጥመነው ደስ ብሎን እንድናልፍ ለራሳችን መስራትን በደስታ መስራትን ጊዜ አትርፎ መስራትን የሚያስችል መንገዶችን መጠቀም በጣም ትልቅነት ነው፣ አስተዋይነት ነው። ይሄንን በጣም የተናገርሽልን። ሌላኛው ደግሞ ሰከንድ ኢንካም ኦፕሽን ማግኘት ቀላል ነገር ነው። ፓሲቭ ኢንካም፣ ሬዚጁዋል ኢንካም ቀላል ነገር አይደለም። ቢዝነስ ባንቺ ስኬጁል ሰርቶ ከዛ ደግሞ ሬዚጁዋል ኢንካም አምጥቶ እንትን የሚልሽ ፖቴንሻልሽን የሚጨምር ነገር ማግኘት በጣም ኢምፖርታንት ነው እና ደግሞ ትልቁ ነገር ኮምፔር ቱ አዘር ትራዲሽናል ማርኬቲንግ ስትራቴጂ ኦንላይን ቢዝነስ በጣም ሎ ስታርታፕ ኢንቨስትመንት ነው ያለውና ይሄ በጣም ኢምፖርታንት ነው። ቴንክ ዩ ሶ ማች። ወደ ናፍቄ እሄዳለሁ። አንቺ ስለምን ይሄንን መንገድ በረሽ? ለምንድነው ፕሮፌሽናል ሰዎች እኛ ቢዝነስ ውስጥ በጣም እየመጡ ወደ ኦንላይኑ ዓለምና ለምን ይመስልሻል? ሰላም እንዴት ናችሁ? ሚናዬ ስለጋበዝሽን ፔጅ ላይ በጣም እናመሰግናለን። እኔ እንግዲህ ብዙ ሰዎች ፕሮፌሽን እያላቸው ወደዚህ ቢዝነስ የሚገቡበት ምክንያት ያው የጊዜ ነፃነት የሚፈልጉትን የጊዜ ነፃነት ስላላገኙ ነው። አልሰጣቸውም። ምንም ፕሮፌሽናቸውን ወደውት ቢሰሩ ምን ቢሉ ግን የሚፈልጉትን የጊዜ ነፃነት የገንዘብም ነፃነት አልሰጣቸውም። ያ ነው ወደዚህ ያመጣቸው ብዬ ነው የምለው። ያው ወደ ራሴ ስመጣ እኔ ያው
ልጆቼን በጊዜ ሰጥቼ ለማሳደግ የሚለው ሐሳብ ነው ወደዚህ ያመጣኝና በቃ ግድ ነው። እኔ አሁን አይደለም ፕሮፌሽን ያለውም የሌለውም ሁሉም ሰው ይሄን ነገር ለግድ ሊኖረው ይገባል። ምክንያቱም ጊዜያችንን ፕሮፌሽን ስራ የምንስራ ተራ ስራ የምንስራ የምንሰጠው ጊዜ በጣም ረጅም ሰዓት ነው እና ያንን ሁሉ ሰዓት ከልጆቻችን ተለይተን ከቤተሰባችን ተለይተን የምናመጣው ደግሞ ገንዘብ ደግሞ ላይክ ያን ያህል ሙሉ በሙሉ ልጆቻችንንም ራሳችንንም በደንብ የምንፈልገውን ነገር የሚሞላልን ነገር አይደለም እና የግድ ፕላን ቢ ይሄንን ነገር ጀምረን እንደ ኤክስትራ ኢንካምም እንደ ደግሞ ሲሆን ደግሞ ወደ ፕላን ኤም ደግሞ እናመጣዋለን። ኢቭን ፕሮፌሽን ቢኖረንም ይሄኛው ከበለጠ በለጠ ነው እና ብዙ ሰዎችም ኮሚኒቲያችን ውስጥ የምናየው አት ዘ ኤንድ ኦፍ ዘ ዴይ መጨረሻ ላይ በቃ ስራቸውን አቁመው ይሄንን ስራ ዋና ስራቸው አድርገው እየሰሩት እያየን ነው እና ይሄንን ነው የምለው። አመሰግናለሁ ቢናዬ። ቴንክ ዩ። ይሄ በጣም ኪ እንትን ነው። በተለይ ደግሞ ለእንደኛ አይነቱ በስደት ሀገር ለሚኖር ሰው ማለት ነው ከብዙ ሪሶርስ ሊሚቴሽን ውስጥ ላለን በጣም በተለይ ደግሞ ወልደናል ለምንል ልጆች አሉን የልጆቻችን ፊውቸር ያሳስበናል ለምንል ሰዎች የልጆቻችንን ፊውቸር ለማሳካት አንድ ራሳችን ኖረን ደግሞ የነሱን ስኬት ለማየት ሁለት በቃ ኢሴንሻል ነው ጊዜ ማትረፍ እና ዛሬን መስራት ማለት ነው። እኛ ወደ ኋላ መለስ ብለን ቤተሰቦቻቸው ወገኖቻችን እያለን ምንለፋበት ትልቁ እንትን ጊዜ ኖሯቸው ህይወታቸውን አብረውን ያሳለፉን ወላጆች ስለነበሩ እንደዛ አይነት ኮሚኒቲ ስላደግን ነውና ያደገ ሀገር ላይ ኖረን ደግሞ ይህንን እድል ለራሳችን በቤተሰባችንን ሳንሰጥ ማለፍ የለብንም። በጣም ኢምፖርታንት ነውና በጣም አመሰግናለሁ። እንግዲህ ወገኖችዬ እንደሰማችሁት እንግዲህ ዋና የሚባለውን ነገር ተነጋግረናል። ለምንድን ነው ፕሮፌሽናል ፒፕል ወደ ኦንላይን ቢዝነስ እየመጡ ያሉበት ነገር ትልቁና ኢምፖርታንት ሁሉም ሰው የማይደራደርበት ታይም ፍሌክሲቢሊቲ ነው። ታይም ፍሌክሲቢሊቲ at the beginning, time flexibility for the future ማለት ነው። ለምን 65 ዓመት ሰርቶ ሪታየር ከማድረግ 5 ዓመት እንኳን እቀንስልሃለሁ የሚል መንገድ ከተገኘ why not? ስለዚህ it works ደግሞ ለአሁኑ ጊዜያችን ደግሞ ስንጀምረው ደግሞ የሚሰራው around our schedule ነው። still 9 to 5 እየሰራን this business works around our crazy lifestyle. That's what happened. እና ለዛ ነው ብዙ ሰው ያንን እየመረጠው አብሮ የሚሄድ አብሮ የሚሰራ በፈለግንበት ሰዓትና ቦታ መስራት የምንችለው። ሁለተኛውና ኢምፖርታንቱ ነገር ደግሞ ለሚሰራ ሰው ለተማረ ሰው ደግሞ ኢንካም ዳይቨርሽን በጣም ያስፈልጋል። ተቀጥረን ስንሰራ ምንሰራው በተመደበልን ፔቼክ ሊሚቴሽን ውስጥ ነው ምንሰራው። ለራሳችን መስራት ስንጀምር የራሳችን አለቃ ሆነን በራሳችን ኮምፎርት ውስጥ ሰርተን ግን ሰከንደሪ ኢንካም እዚህ ጋር በ95 ያመጣነው ኢንቨስት አድርገነው ኢንቨስትመንቱ ግን on our own dream ነው ማለት ነው። ፊውቸራችንን ህይወታችንን የምናስበለትን የምናሳካውን የህይወት ልምድና የህይወት አቅጣጫ ላይ ኢንቨስት አድርገነው ሬዚጁዋል ኢንካም ፓሲቭ ኢንካም ለማምጣት ነው። ምክንያቱም በጣም ብዙ ሰዎች እኛ ቢዝነስ ውስጥ 1000 2000 100 200 በቀን ባገኝ እኮ ለራሴም ለማምንበት ነገርም ለልጆቼም ጊዜ ይኖረኛል ይሄን ብዬ ነው የመጣሁትኝ ግን ዛሬ look at me I am a job quitter የሚሉ ሰዎችን ማየት ይችላል ማለት ነው። ሌላኛው ደግሞ የፐርፐስ እና ኢምፓክት ይሄ በጣም ኢምፖርታንት ነው። ሰው ለፋ ተማረ ረጅም ዓመት ብዙ ነገሮችን አኮምፕሊሽ አደረገ። ስለዚህ እድሜያችን እየገፋ ሄዳል። የማስሎሎ እንግዲህ ከሁላችንም ውስጥ የተማረን ሰዎች የምናውቀው ነገር ነው። ሰው ይበላል ይጠጣል ይማራል ያድጋል ከዛ ለህብረተሰቡ ለማህበረሰቡ ደግሞ ትቶት ማለት ነው። ሪታየር ሲያደርግ ዞር ብሎ ሲመለከት ምን ኮንትሪቢዩሽን ኖረኝ ኮንትሪቢዩሽን ሳይኖር የሚያልፍ ሰው አይታችሁ ከሆነ እርጅናው ወይም ደግሞ የእርግና ዘመኑ በጣም አስቀያሚ ነው። ምንም ሳይደሰት እንዳማረረ እንደተማረረ በገፋው በሄደ ተብሎ ነው የሚሄደው። ይሄንን ደግሞ ማስተካከል ምንችለው ዛሬ በወጣትነታችን የሆነ ነገር ከያዝና ዘመኑ ደግሞ ይሄንን ያስችላልና ፐርፐስፉል የሆነ ላይፍ መኖር እንዲችል በጊዜ በገንዘብ ነፃነት ኖሮት ላመነበትና ለሚወደው ነገር ሰርቶ ለማለፍ ማለት ነው። ዞር ብሎ ሲያይ የሚያጸጽተው ነገር እንዳይኖር ፐርፐስ ድሪቨን የሆነ እንትን ሌጋሲ መተው የሚችልበትን መንገድ ማስተካከል
ስለቻለ ነው። ሌላኛውና ትልቁ ነገር ደግሞ ሁላችሁም የጠቀሳችሁት አውቶሜሽን እና ስኬሌቢሊቲ ስላለው ነው የኦንላይኑ ዓለም ማለት ነው። በትራዲሽናል ሲስተም ውስጥ ብናይ አንድ ስቶር እንከፍታለን፣ የዛ ኢፌክቲቭነስ ታይቶ ሌላ ቦታ ግን እንደዛ ስንል በጣም ብዙ ጊዜ በጣም ብዙ ረጅም ነገሮችን ይመጣል። ይሄ ግን ሪጋርድለስ ኦፍ ስፔስ ኤንድ ታይም ግሎባሊ ተሰርቶ በራሳችን አውቶሜትድ በሆነው ሲስተም ውስጥ ማለት አውቶሜትድ ሰነድ አውቶሜትድ ኤአይ ኢምፓወርድ የሆነ ሲስተም ውስጥ ገብቶ ከዛ ደግሞ በፈለገው የፕላትፎርሞች ላይ ሰርቶ ከዓለም ጋር ተገናኝቶ ማሳደግ የሚችለው ትልቅ እድል ስላለው ማለት ነው። ምንም ሊሚት የሚያደርገው የለም። ሊሚቴሽኑ የራሴን ሰክሰስ ራሴ ሊሚት ላድርገው ብሎ ራስን መገደብ ብቻ ነው እንጂ የቢዝነስ ስትራቴጂ እስከ ጥግ ድረስ መድረስ የሚያስችል ስለሆነ ነው። ስለዚህ ይሄንን የተረዱ ፕሮፌሽናል ሰዎች ማለት ነው ዛሬ በተለየ መልኩ የኦንላይን ቢዝነስን ፓርት ኦፍ ዜር ላይፍ ስታይል አድርገው የሚወዱትን ሰርተው ለማለፍ ስራ ላይ ናቸው ማለት ነው። እና ይሄን የተመለከታችሁ ፕሮፌሽናል ሰዎች ብዙ ጥያቄዎች ነው የምትጠይቁን። ካም ወርክ ዊዝ አስ ነው የምንለው። እኛ በዚህ ቢዝነስ በተለያየ አመት በተለያየ የኤጁኬሽናል ሌቭል ፕሮፌሽናል ስራ ያለን ሰዎች ነን። የራሳችንን ድሪማችንን ቢልድ እያደረግን ያለን ሰዎች ነውና ኑ አብረን እንስራ። ኢምፓክትፉል የሆነ ፐርፐስፉል የሆነ ላይፍ ስታይል ኖሮን እንለፍ ብለን እንጋብዛቸዋለን። እዚህ ያሉት እህቶቼን እንደምታዩ ነው ስማቸውን ጻፉ። ሄዳችሁ ደግሞ ሳይን አፕ አድርጋችሁ ዌብሳይታቸው ላይ ዛሬውኑ ሳያመልጣችሁ ማለት ነው። ለምሳሌ አሁን በዚህ ሰዓት 1 hour ሆኗል ኦንላይን ላይቭ ዌቢናራችን እየተላለፈና ሪፕሌውን ከቻፕ ማድረግ ትችላላችሁ ባዮሴሽን ላይ በሜል ዌብሳይቱን በማግኘት ከዛ ደግሞ ሐሙስ ዕለት ላይቭ ደግሞ ገብታችሁ ማየት ትችላላችሁ። ነፃ የሆነውን የኦንላይን ቢዝነስ ኮሚኒቲያችንን ጆይን አድርጉ። ዓለም ላይ ሰዎች ምን እየሰሩ እንደሆነ እዩ። ዋይ ፕሮፌሽናል ፒፕል ብለናል። where are the professional people ብላችሁ መታችሁ አረጋግጡ። ክፈሉና $149 ደግሞ ቢዝነስ ሞዴላችን አጥሩ። በ30 ቀን ሪፈንዴብል ነው። ምንም እንግዲህ ሪስክ ቴክ የሚያስደርግ አንድም አይነት ቻርጅ የለውም until you make the decision። እናንተ ሳይን አፕ በማድረጋችሁ እኛ የምንጠቀመው 5 ሳንቲም ነገር የለም። ቢዝነሱን መታችሁ ሴል ተፈጽሞ ትራንዛክሽን ሲኖር ነው የኛ ኮሚሽን የሚመጣው። ሲሰራ ሁሉም ሰው ደግሞ የሰራን የሚሰራን ደግሞ አፉን አትያዘው ይላል ቃሉና በዚህ መንገድ ተጠቃቅመን ራሳችንን ማሳደግን ማህበረሰባችንን ማሳደግ እንችላለን ብዬ ጋብዛለሁ። ስለመጣችሁ ደስ ብሎኛል። ይሄን ቢዝነስ ተቀላቀሉ። ሰዎችም እንዲቀላቀሉ አርጉ። ይሄን ቪዲዮ ሼር አድርጉልን። ለዛሬ በቃናል። በሚቀጥለው ፕሮግራማችን እንገናኛለን። ቸር ይግጠመን።